እናስቀምጥ። በእፎይ ምክንያት እግዚአብሔር ተሰደበ፣ በእፎይ ምክንያት ድንግል ማርያም ተናቀች ይሉናል እኚህ አባት ለተጠየቁት ጥያቄ ምላሽ ሲሰጡ። ማን ነው እግዚአብሔርን ያሰደበው? እስኪ እንመለስበታለን። ለማንኛውም ቪዲዮውን ተከታተሉ በደንብ አድርጋችሁ። ግን ኦርቶዶክሳውያን የምሬን ነው፣ ቢያንስ ለ20 ሰው ሼር አድርጉት። 10 ጊዜ ኮፒ ሊንክ ታደርጋላችሁ። ይሄ ግድ ማለት ነው። እንከታተል። አሁን ባለው የሃይማኖታችን ውዥንብር ነው እፎይ የሚባል እንትን አለ። አሁን ምን ሰማው ክርክሩ ያስኬዳሉ። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ነው። ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር ባንተ ምክንያት እግዚአብሔር እንዳይነቀፍ፣ እግዚአብሔር እንዳይሰደብ ተጠንቀቅ። እግዚአብሔርን የሚያሰድብ ኃጢአት የሚያሰራ ክርክር የለም። መጽሐፍ የሚለው እግዚአብሔር በፍጥረቱ ተገለጠ ነው የሚለው አይደለም። ስለዚህ ማንም ፈጣሪውን እንዲነካበት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም ክርክር ትክክል አይደለም። የነዛም ክርክር ትክክል አይደለም። ኢየሱስ ክርስቶስን ሙሉ አድርገው ሲሰድቡት ቁጭ ብሎ ይሰማል። የእሱንም አምላክ ሙሉ አድርገው ሲሰድቡት አድርገው ቁጭ ብሎ ይሰማል። በዛ ሰው ምክንያት እግዚአብሔር ተሰደበ አልተሰደበ? ትልቅ ኃጢአት ነው፣ ነውርም ነው። በመሰረቱ ይሄ እፎይ የሚያነበው ነገር ለሙስሊሞቹ እንጂ ለክርስቲያኖቹ አይጠቅሙ። ሰው መጽሐፍ ቅዱስን በመጽሐፍ ቅዱስ ነው የሚመልሰው፣ ቁርአንን በቁርአን ውስጥ ነው የሚመልሰው። ስለዚህ እናቶች፣ አባቶች ማንም ቢሆን እግዚአብሔርን የሚያስነቅፍ፣ እግዚአብሔርን የሚያሰድብ፣ ድንግል ማርያምን የሚያሰድብ፣ ቅዱሳን መላእክትን የሚያሰድብ፣ ጻድቃን ሰማዕታትን የሚያሰድብ ጋራ አትከራከር ነው። ስለዚህ ይሄ ህጋዊ አይደለም፣ ህገ ወጥ ነው ነው አንደኛው። ሰምታችኋቸዋል እንግዲህ እኚህ አባት እፎይ ትክክል አይደለም ይላሉ። ደግሞ የጠቀሱት ጥቅስ በእናንተ ምክንያት እግዚአብሔር እንዳይነቀፍ ይላሉ ማለት ነው። በእፎይ ምክንያት እግዚአብሔር ተነቀፈ ካልን እውነት በእናንተ እርሶ ራሳቸው እኚህ ሰውዬ እንግዲህ ባይታዊ ተብለው ይጠሩ ነበር። ቤቱናውን ከየት አመጡት ብትሏቸው ምላሽ የለም። መሀል አዲስ አበባ ላይ ቁጭ ብለው ባይታዊ ይባሉ እንደነበረ ሁላችሁም ታውቃላችሁ። ታዲያ በእፎይ ምክንያት ነው ቤተክርስቲያንና እግዚአብሔር የተሰደበው ወይስ ደግሞ በቤተ ክርስቲያኒቷ ሰዎች? ማን ነው እግዚአብሔርን የሚያሰድበው? እውነት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 19 ጀምረን ስናነብ ኢትስረቁ ትብል ለሊከ ትሰርቅ፣ አንተ አትስረቁ ብለህ ታስተምራለህ፣ ራስህ ግን ትሰርቃለህ። አትዘሙቱ ብለህ ታስተምራለህ፣ ራስህ ግን ትዘሙታለህ ይላል። በእናንተ ሰበብ እግዚአብሔር በአሕዛብ ይሰደባልና ብሎ ሐዋርያው ቅዱስ ጳውሎስ ነግሮናል። እውነት በቤተ ክህነቱ ነው ቤተ ክርስቲያን እየተሰደበች ያለችው ወይስ ደግሞ ለእምነታቸው ምንም ዋጋ ሳይቀበሉ ደመወዝ ሳይከፈላቸው የሚታገሉ ወጣቶች ናቸው እግዚአብሔርን የሚያሰድቡት? ማን ነው እግዚአብሔርን የሚያሰድበው? እውነቱን የኦርቶዶክስ ቤተ ክርስቲያን ዶክተር፣ የቴዎሎጂ ዶክተር ማለት ነው። ከነሱም ጋር ጥሩ የሆነ የመማማሪያ ጊዜ፣ የመከባበሪያ ጊዜ አግኝቼ ነው የወጡት በ25 ቀን ውስጥ። እንዴት እድለኛ እንደሆንኩ። ሚስቴ ተንከራተተች፣ አራስ ሚስቴ ተንከራተተች፣ እናቴ ተንከራተተች። አይኖ ተንከራተዋል፣ ግን እኔ አትርፌ ነው የወጣሁት። ምክንያቱም ብዙ እውቀት፣ ብዙ ምክር፣ ብዙ ትህትና፣ ብዙ የተወደደ ቀናቶችን አሳልፌ ስለወጣው ማለት ነው ከወገኖቼ ጋር። ስለዚህ ለማለት ነው ቴንኪዩ በጣም እሺ። ላይቭ ገብታችሁ ስለኔ የተሟገታችሁ፣ ስለኔ የተጠላችሁ፣ ስለኔ የተሰደባችሁ አመሰግናለሁ። የኪራይ አፍ ሆናችሁ ደግሞ
ይታሰራል፣ ይበሰብሳል፣ ይቀራል ደግሞ ስትሉ ስታቅራሩ የነበራችሁ በጣም ቤተሰቤን ያሳመማችሁም ሰዎች አላችሁ። ፎቶዬ 21 ቀናት ምናምን እንደዚህ ለጥፋችሁ ስትሳደቡ የነበራችሁ ሰዎች አላችሁ። እናንተ እግዚአብሔር ሰው እንዴት ራሱን መከላከል በማይችልበት በእስር ቤት ውስጥ ሆኖ 21 ቀን ሙሉ 22 ቀን ሙሉ ፎቶውን ለጥፈ ትሳደባል? በእውነት እኔ እኮ ሰው ራሱን መከላከል ሲችል ጥሩ ነው፣ ግን ራሱን መከላከል በማይችልበት ሰው እንዴት ይሰደባል? ስለዚህ ሌላ ጊዜ የምነግራችሁ ብዙ ነገር ይኖራል። እዛ ቦታ ላይ ያየሁት ሌላ ጊዜ ማወራችሁ ማለት ነው፣ ብዙ ነገር ይኖራል። እስከዛ ግን ኢትዮጵያ ሀገራችንን እግዚአብሔር ይጠብቃል። ሰሜኑን፣ ደቡቡን፣ ምስራቅ ምዕራቡን ሰላም ያደርጋት። እስራኤልን የሚጠብቅ አይተኛም አያንቀላፋም እንደሚል መጽሐፍ ቅዱስ ኢትዮጵያን በአራቱ ማዕዘናት የማይደክም የማይታክት እጆቹ ይጠብቃት። ኢኮኖሚ ያጎበጣቸው ኑሮ ያደከማቸውን ቀንበር የበዛባቸውን ኢትዮጵያውያንን እግዚአብሔር ይርዳቸው፣ ይደግፋቸው። እኔ ሌላ ምለው ነገር የለኝም እንትን ስለሆነ ማለት ነው። እውነቴን እግዚአብሔር ይርዳን፣ እኔን ይርዳኝ፣ እናንተን ይርዳችሁ፣ ሌላ አልልም። ስለዚህ የቴሌ ብር አካውንቴም አለ፣ የሲቢ ብር አካውንቴም አለ። አብራችሁ ይቆሙ። ነገ እቺ ቪዲዮ ተቆራርጣ ይሄው ለልመና መጣ ተብሎ መሰደቢያ አይቀርም። ምንም ሳልጠይቅም ስለሚሰድቡኝ ደክሞኝ ከብዶኝ ዝም ከምል ፊት ለፊት እናንተ ወንድሞቼን ጠይቄ የሰጣችሁኝን ይዤ ካነሰ ጨምሬበት ከበዛ ደግሞ ተናገር ይሄን ያልሰጣችሁኛል ብዬ አመስግኜ እንድቀጥል ፊት ለፊት መናገሩን መርጫለሁ። ስለዚህ ተባረኩልኝ። አመሰግናለሁ። ሁላችሁንም ወዳችኋለሁ። ነገር ሲበዛ ቃላት ይጣመማልና ይህን ያህል ከተናገርኩ ይበቃኛል። ሁላችሁንም አመሰግናችኋለሁ። ቃል የምገባላችሁ ግን በቃላቱ ላይ የሚንቀጠቀጥ አንገቱን የሚሰብር ከወገቡ የሚጎብጥ ለማይሆኑ አካላት ባሪያ የሚሆን አቤልን ታሰረም አልታሰረም አትጠብቁት። ቀና እንዳለ እውነት እንደተናገረ እንደተጀነነ ሞተ እንዳሉት ሰው እንደተጀነነ ይኖር አቡና ነው የምታገኙት። ወዳቸው ሚስቴ ተንከራተተች፣ አራስ ሚስቴ ተንከራተተች፣ እናቴ ተንከራተተች። አይኖ ተንከራተዋል፣ ግን እኔ አትርፌ ነው የወጣሁት። እኔ አትርፌ ነው የወጣሁት። ምክንያቱም ብዙ እውቀት፣ ብዙ ምክር፣ ብዙ ትህትና፣ ብዙ የተወደደ ቀናቶችን አሳልፌ ስለወጣው ማለት ነው ከወገኖቼ ጋር። ስለዚህ ለማለት ቲንኪዩ በጣም እሺ። ሌት ላይቭ ገብታችሁ ስለኔ የተሟገታችሁ፣ ስለኔ የተጠላችሁ፣ ስለኔ የተሰደባችሁ አመሰግናለሁ። የኪራይ አፍ ሆናችሁ ደግሞ ይታሰራል፣ ይበሰብሳል፣ ይቀራል ደግሞ ስትሉ ስታቅራሩ የነበራችሁ በጣም ቤተሰቤን ያሳመማችሁም ሰዎች አላችሁ። ፎቶዬ 21 ቀናት ምናምን እንደዚህ ለጥፋችሁ ስትሳደቡ የነበራችሁ ሰዎች አላችሁ። እናንተ እግዚአብሔር ሰው እንዴት ራሱን መከላከል በማይችልበት በእስር ቤት ውስጥ ሆኖ 21 ቀን ሙሉ 22 ቀን ሙሉ ፎቶውን ለጥፈ ትሳደባል? በእውነት እኔ እኮ ሰው ራሱን መከላከል ሲችል ጥሩ ነው፣ ግን ራሱን መከላከል በማይችልበት ሰው እንዴት ይሰደባል? ስለዚህ ሌላ ጊዜ የምነግራችሁ ብዙ ነገር ይኖራል። እዛ ቦታ ላይ ያየሁት ሌላ ጊዜ ማወራችሁ ማለት ነው፣ ብዙ ነገር ይኖራል። እስከዛ ግን ኢትዮጵያ ሀገራችንን እግዚአብሔር ይጠብቃል። ሰሜኑን፣ ደቡቡን፣ ምስራቅ ምዕራቡን ሰላም ያደርጋት። እስራኤልን የሚጠብቅ አይተኛም አያንቀላፋም እንደሚል መጽሐፍ ቅዱስ ኢትዮጵያን በአራቱ ማዕዘናት የማይደክም የማይታክት እጆቹ ይጠብቃት። ኢኮኖሚ ያጎበጣቸው ኑሮ ያደከማቸውን ቀንበር የበዛባቸውን ኢትዮጵያውያንን እግዚአብሔር ይርዳቸው፣ ይደግፋቸው። እኔ ሌላ ምለው ነገር የለኝም እንትን ስለሆነ ማለት ነው። እውነቴን እግዚአብሔር ይርዳን፣ እኔን ይርዳኝ፣ እናንተን ይርዳችሁ፣ ሌላ አልልም። ስለዚህ የቴሌ ብር አካውንቴም አለ፣ የሲቢ ብር አካውንቴም አለ። አብራችሁ ይቆሙ። ነገ እቺ ቪዲዮ ተቆራርጣ ይሄው ለልመና መጣ ተብሎ መሰደቢያ አይቀርም። ምንም ሳልጠይቅም ስለሚሰድቡኝ ደክሞኝ ከብዶኝ ዝም ከምል ፊት ለፊት እናንተ ወንድሞቼን ጠይቄ የሰጣችሁኝን ይዤ ካነሰ ጨምሬበት ከበዛ ደግሞ ተናገር ይሄን ያልሰጣችሁኛል ብዬ አመስግኜ እንድቀጥል ፊት ለፊት መናገሩን መርጫለሁ። ስለዚህ ተባረኩልኝ። አመሰግናለሁ። ሁላችሁንም ወዳቸዋለሁ።
ነገር ሲበዛ ቃላት ይጣመማልና ይህን ያህል ከተናገርኩ ይበቃኛል። ሁላችሁንም አመሰግናችኋለሁ። ቃል የምገባላችሁ ግን በቅናቱ ላይ የሚንቀጠቀጥ አንገቱን የሚሰብር ከወገቡ የሚጎብጥ ለማይሆኑ አካላት ባሪያ የሚሆን አቤልን ታሰረም አልታሰረም አትጠብቁት። ቀና እንዳለ እውነት እንደተናገረ እንደተጀነነ ሞተ እንዳሉት ሰው እንደተጀነነ ይኖር አቡና ነው የምታገኙት። ወዳቸዋለሁ፣ አከብራቸዋለሁ። ዮኒ የሰማዕቷ ልጅ ተፈቷል እያላችሁ ቪዲዮ የምትሰሩ ሰዎች ምናችሁን ነው የሚያማችሁ? አረ እንደው ስለ መድኃኔዓለም ለፎሎ ብላችሁ ያልተጣራ መረጃ አታስቀምጡ እንዴ! እኛ ቢፈታ ኖሮ አንናገርም? እንኳን አይደለም ሊፈታ እስካሁን ድረስ ባለቤቱ እሱን ማግኘት አልቻለችም። ሰው እንኳን ገብቶ እሱን መጠየቅ አይችልም። በዝግ እስር ቤት ውስጥ ጨለማ ውስጥ ነው የታሰረው ወንድማችን። የሚፈጸምበት ግፍ እና በደል ሳያንስ እናንተ ደግሞ ለፎሎ ብላችሁ እንደዚህ አይነት የወረደ ስራ አትስሩ። ወንድማችን አይደለም ሊፈታ እስካሁን ድረስ ፍርድ ቤት አልቀረበም። ምን አይነቶቹ ናችሁ? ቢፈታኛስ ደስ ይለን ነበረ። ነገር ግን አሁንም እየተሰቃየን ያለው ፍትህ ለወንድማችን